ሰላም ሰላም ቤተሰብ እንደምን አላችሁ? ከኔ ጋር ሁሉም ሰላም ነው። በያላችሁበት ሰላማችሁ ይብዛል እያልኩኝ ዛሬም በድጋሚ መጥቻለሁ። ቤተሰብ በጣም ጠፍቻለሁ። እንደምታውቁት እንግዲህ ዱባይ ነው ያለሁበት ቦታ ገጠራማ ነውና በጣም እየጠፋሁኝ ነው። በስንት አንድ ቀን ነው የምመጣው ማለት ነው። በዛ ላይ ቪዲዮ አይታይም። እስኪ ሸር አድርጉና ለዛ ጭምር ነው ጠፋ እያልኩ የምመጣው ማለት ነው ቤተሰቦቼ። ዛሬ ግን አንድ ነገር ማለት ፈልጋለሁ። አንዳንዴ ሰምታችሁ አይታችሁ ውስጣችሁ የማያስችል ነገር አለ አይደል? ስለ አብርሽና ስለ ሩታ አንድ መናገር የምፈልገው ነገር አለ ማለት ነው። እኔ እውነት ለመናገር ከሆነ የእነሱ ነገር ምንም እየገባኝ አይደለም። አንዳንዴ እውነት ይመስለኛል፣ አንዳንዴ ደግሞ ለስራ ነው፣ ለቪዲዮ ነው፣ ለድራማ ነው ምናምን ብዬ ብዙ ጊዜ ሁለት ልብ ነው የሆነብኝ። አንዳንድ ጊዜ ደግሞ በቃ እውነት ይመስለኛል ማለት ነው ከንግግራቸው ከሁኔታቸው አንጻር። በዛ ላይ ደግሞ እውነት ከሆነ ለምን ይቀረጻል ብዬ አስባለሁ። እና እስኪ እንደኔ ግራ የተጋባችሁ የእውነት ነው የተጣሉት ወይስ ለቪዲዮ ነው? እውነት በጣም ያስጠላል። ለቪዲዮም ቢሆን በዚህ አይነት መንገድ ትዳር ውስጥ ስንሆን የማይጠፋ ቪዲዮ ነው እና እንደዚህ መቀረጽ የለበትም። በዛ ላይ ሩታ እርጉዝ ነሽ አይደል እንዴ? ስለዚህ ነገ የእናንተ ልጅ ተወልዶ ይህን ቪዲዮ ሰው በጣም የሚያስጠላ ነገር ነው። መቼም የማይጠፋ ነው። የቲክቶክ እንደምታውቁት እየተቆራረጠ ምናምን ነው አንዳንድ ጊዜ የሚወጡ አብዛኛው ማለት ነው። እና ሁለተኛ ነገር ደግሞ ምንም ቢበድልሽ ምንም ቢያደርግሽ ሚዲያ ላይ ወጥታችሁ 10 ጊዜ ስለሱ እየወቀሽ ባታወሪ መልካም ነው ብዬ አስባለሁ። እና አንዳንድ ጊዜ በጣም ብዙ ከባዶች ነገሮች አሉ። ብዙ አብረን ስንኖር ካልተቻቻለን ከማንኛውም ከእናትም ከአባትም ጋር ከእህትም ከወንድም ጋር መቀያየም፣ መጣላት በጣም ብዙ ነገሮች አሉና ከባለቤት ጋርም እንደዛው ነው። እና ነገሮችን አሳልፈን ሚዲያ ላይ ባናወጣ፣ ሚስጥር ባናወራ፣ የበደለንን ሰው እንደዚህ ያደረገን 99 ጊዜ ደጋግመን እንደዛ ባናወራ እስከዚህን ያክል ድረስ መልካም ነው ብዬ አስባለሁ። ሰው ሆነን የማንጋጭ ነገር የለም። ችግራችሁን ሁለታችሁ ብቻ ተነጋግራችሁ በሰላም ብትፈቱት ከዚህ በላይ ባታረዝሙት መልካም ነው ብዬ አስባለሁ። በወቅቱ እንደ እውነት ከሆነ ማለት ነው እኔ እግዚአብሔርን በሁለቱም ጎን የምናስብ ከሆነ አብርሽ ያደረገው ነገር ለትዳር ፍች ያን ያክል በቂ ምክንያት አይደለም። እንግዲህ እነሱ ሁለቱ ልጆች የተጣሉት በነፂ ምክንያት ነውና ይች ልጅ ደግሞ ስሙን እያጠፋችው የሚዲያ ሰው ነው፣ ባለ ትዳር ሰው ነው። እሷን እንደሚደውልላት የዱሮ ፍቅረኛም እንደሆኑ በዛ ላይ ደግሞ አሁንም እንደሚደውልላትና እሷ የውሸት ትዳራቸው ነው የሚኖሩት እንጂ የእውነት አልተጋቡም ብላ ነው አይደለ የመጣችው። ስለዚህ በቅንነት ካሰብነው አብርሽ ልጅቷን ለማስረዳት ትዳሩ እንዳይበጠበጥበት ነው አይደለ ይሄን ነገር ሁለቱን እንግዲህ ሚዲያ ላይ ወጥተው ለማስረዳት ነው ይህን ቪዲዮ እየተሰራ። አብርሽ ስሪ ብሏት አይደለም የሚወጣቸው። አሁን ከአብርሽ ጋር ቪዲዮ እየሰራች አይደለም ያችልጅ። ሁለተኛ ነገር ደግሞ አሁን ላይ እየደወልላት አልነበረም። እና በቅንነት ካሰብነው አብርሽ በቅንነቱ ነው ያችኛውም እንዳትጎዳ ደግሞ በዛ ላይ ባለትዳር እንደሆነ እርግጠኛ ሆኖ ለማሳየት ነው አይደለ። ሩታንና ነፂን በግልጽ አገናኝቷቸዋል። ሩታ አገናኘኝ አለችው፣ አገናኘው እና እስከዚህን ያክል በመጥፎ ደረጃ ባንወስድበት መልካም ነው ብዬ አስባለሁ። እውነት ለመናገር አብዛኞቻችሁ ሩታ አብርሽ ጥፋተኛ ነው፣ አብርሽ ጥፋተኛ ነው፣ ሩታ ትክክል ናት እያላችሁ በጣም በቃ እሷ የልብ እንዲሰማት የምታደርጓላችሁና በቅንነት ካሰብ ነው አብርሽ ነፂ ጋር ቪዲዮ በመንጣቱ ለፍቻ ያን ያክል በቂ ነው ብዬ አላስብም። እውነት ለመናገር ከሆነ ማለት ነው ይሄ ልጅ በግልጽ አብረው ተኪቶ አላገኘቻቸውም። ሁለቱ ቪዲዮ እየሰሩ አይደለም አሁን ላይ ባሉበት ሁኔታና እርግጥ ነፂን ሲያገኛት የነበረው አክት እንደ ሚስት ሆነን ስናየው በጣም ያበሳጭ ነገር ነው። በጣም ያስጠላል። እንደዛ ማድረግ አልነበረበትም። በጣም ደስተኛ እንደሆነ ምናምን ነው ያን ቪዲዮ ሲሰራ የነበረው። እንደዛ ማድረግ አልነበረበትም። ግን ደግሞ እሱ ለሱም ይቅርታ ጠይቋል። ሁለተኛ ነገር ደግሞ ለፍች እኔ እንደ በራሴ እርጉዝ ሁኜ ይህን ያክል ለፍች በቂ ነው ብዬ አላስብም። እውነት ለመናገር ከሆነ ትዳር በጣም ቀላል ነገር ነው። ከዚህም የበለጠ ብዙ ነገሮች ሊገጥሙን ይችላሉ።
በዛ ላይ እርጉዝ ሆነን ቤተሰብ ጋር መሄድ ምን ማለት፣ በዚህ ላይ ሩታ ልጅ ነች ገና፣ አብርሽም ልጅ ነው። በዚህ እድሜያት እሷን ብቻዋን ልጅ ማሳደግ ከባድ ጊዜ ነው ብዬ አስባለሁ። አብርሽም እንደዛውና ነገሮቹን ቤተሰቡ ብታግባባቸው ብታስማማቸው መልካም ነው ብዬ አስባለሁ እንጂ በቅንነት ካሰብነው አብርሻን ያን ያክል ለትዳር ፍቹ ብዙ ሰው እንደዚህ ነው የሚሰድቡ። ሩታ እሷም እየመታችው እየደበደበችው እኮ ነው ከዚህ የደረስኩትና እስኪ ሁላችሁም እናንተ ባላችሁን በጥፊ መታችሁ፣ እስኪ ባላችሁ እናንተ ዝም ካላችሁ እዩት። ስንት ሚስቶች አሉ ልጆቻቸውን ይዘው እየተደበደቡ እየተመቱ የሚረገጡ በጣም ሚስቶች አሉ። እናትና አባታችሁ እናንተ ተጣልተው አያውቁም ብላችሁ ወይም ተደባድበው አያውቁም ብላችሁ የምታስቡ ካላችሁ እንግዲህ እስኪ ውጡና ተናገሩ። እና ከዚህም የበለጠ ሰው ሊጣላ ይችላል፣ ግን ደግሞ ልጅ ያሳስራል። የእውነተኛ ፍቅር ካለ በራሳችን መተማመን ካለ እዚህ ያለ ሚዲያ ላይ የተደራረግነውን ነገር እንደዚህ እየበደለኝ እንደዚህ እያደረግ ነው ብለሽ አብርሽን ያን ያክል ባታስጠቁሪው መልካም ነው ብዬ አስባለሁ። ትናንትና በጣም ደስተኛ ሆናችሁ ስትሰሩ ነበር እና ዛሬ ደግሞ የተጣላችሁትን ነገር አውጥተሽ ይህን ያክል ባቴ። ምክንያቱም አብዛኛውን ጊዜ ሁላችንም ደካማ ጎን አለብን እና ከሰው ላይ ደካማ ጎኑን ብቻ ይዘን መንጣት የለብንም። መልካም ጎንም አለን፣ መጥፎ ጎንም አለን አብዛኛዎቻችን እና ብዙዎቻችሁ ደግሞ ለሩታ ብቻ ደግፋችሁ የምታወሩ አላችሁና እነሱ ለማግባባት ከሆነ አንቺም ጥፋት አለብሽ አብርሽም ጥፋት አለብህ ምናምን ብላችሁ ነው ሁለታችሁም ጠቆጥታችሁ ነው ሰው የሚታረቅ እንጂ አንተ ጥፋተኛ ነህ ሩታ ጥፋት የለብሽም አብርሽ ብቻ ነው ጥፋት ካላችሁ እነሱ መታረቅ አይችሉም። እንዴት ነው የሚታረቁት? የእውነት እንደዛ ከሆነ እኮ ሰው መታረቅ አይችልም። ስለዚህ ጥፋትን ቢኖርበት የውሸት ነው አይደል? ሰው የሚያስታርቀው እንደሱ አይደለም። እንደዚህ ነው ብሎ ሁለቱንም መክሮ ሁለቱንም አስረድቶ ነው እንጂ ሩታ ትክክል ናት አብርሽ እንደዚህ ነው ያላችሁ ሁላችሁ የምትቀጥሉ ከሆነ እነሱ መታረቅ አይችሉም፣ መቼም አይታረቁም እንደዛ ከሆነ ማለት ነው። ስለዚህ አብርሽ ደግሞ ብዙ ጊዜ እውነት ለመናገር የዋህነቱ ነው ከዚህ ያደረሰው እንጂ መጥፎ ሰው ቢሆን ኑሮ እንደዛ በጥፊ እየተመታ ራሱ እውነት ለመናገር ማንም ወንድ ዝም አይልም። የእውነት ነው የምላችሁ ማንም ወንድ ዝም አይልም። እና ሩታ ማጥፍተሻል፣ ለባልሽ ክብር የለሽም። አይተናል ካሁን በፊት የነበረውና ምንም ቢያደርግልሽ ትናንትና እንደዛ አድርጎ ውሻ አድርጎ ሲያስወጣው ዝም ማለት አልነበረብሽም። እውነቴን ነው፣ እንደ እውነት ለመናገር እግዚአብሔርን ነው የምላችሁ። እኔ ወንድሜ ቢሆን በተለይ በጣም ነው የሚሰማኝ። እኔም ባልም ቢሆን እንደዛ አላደርገውም። ገብቷችኋል አይደለ? ያ ሰው እንዲጎዳም አልፈልግም፣ እኔ መጎዳት አልፈልግም። ሁለታችን ብቻ እንድንጨርስ ነው የምፈልገው። ቤተሰብ ባልና ሚስት ተነጋግሮ ችግሩን ካልፈታ ቤተሰብ ጓደኛ ምን ቢሰባሰብ ምንም የሰው ልጅ ችግር መፍታት አይችልም። ሁለታቸው ብቻ ናቸው መነጋገር የሚችሉ። ሁለተኛ ነገር ደግሞ አሁን የነሱ ነገር ሊፈታ ያልቻሉ አብዛኛው ኮሜንተሮች ሩታ ጮኋ ስለምትናገር ሰው ልጅ ስለምትዘረጋ ኃይለኛ ስለሆነች ንግግሯን ምላሷ ረጅም ስለሆነ ስለምትናገር ሩታ ጀግና ናት፣ ሩታ ትክክል ናት ምናምን ብላችሁ ብዙዎቻችሁ እንደዚህ ትላላችሁ ማለት ነው። አብርሽም እኮ እንደዛ ኃይል እንትን ማለት አቅቶት አይደለም፣ በቅንነት ካሰብ ነው ማለት ፈልጌ ነው። የእውነት ብዙዎቻችሁ አብርሽን አልተረዳችሁትም። ገብታችኋል አይደል? እሱም እኮ በጣም ተጎድቷል። ግን እሱ እንደዚህ አድርገሽኝ እንደዚህ በድለሽኝ ምናምን ተጎዱ ምናምን አላለም እሱ ሚዲያ ላይ ወጥቶና ሁላችንም እኮ እናጠፋለን። የእውነት ነው የምላችሁ። እሷም የምታጠፋ እሷም ጎርተው ሊሆን ይችላል። እሷም የሌላ ማንነት እኮ ሊኖራት ይችላል። ካሁን በፊት መቼም ይችል ዝም ብላ አልመጣችም አይደል እንዴ? የእሷ ቪዲዮ ስላልወጣባት እንደዚህ ሰው ስላልሆነ ነው እንጂ እኮ አብርሽ እንደዚህ እያሉ የሚመጡበት እኮ እሱ ሂዱ አይደለም። ገብቷችኋል አይደለ? በሱ ምክንያት ተጠቅመው መፈመስ ስለፈለጉ ነው እንጂ እኮ አብርሽም እኮ ያሳዝናል። እውነት ለመናገር ከሆነ በዚህ ደረጃ ለሰው ብሎ ያደረገው ነገር በጣም የሚከብድ ነገር ነው። የእውነት ነው የምላችሁ። በቅንነት ካሰብ ነው ሁለታቸውን መክራችሁ አነጋግራችሁ ነው እንጂ ሩታ ጀግና፣ ሩታ ትክክል ነው፣ አብርሽ ጥፋት አለብህ፣ እሺ እንዳትዩ፣ ተለያዩ፣ መለያየት አለባችሁ ምናምን እያላችሁ ብዙዎቻችሁ እንደዛ ነው ኮሜንት የምትጽፉት ማለት ነው። ይች ልጅ አሁን ሶሻል ሚዲያ ነው አይደለ? እንደዚህ ብር ስላለው ምናምን ነገ ሶሻል ሚዲያ ቢዘጋ ለምን ልጅ በምን ያድጋል? በዛ ላይ ደግሞ መለያየት የለባቸውም። ገና ህፃናት ናቸው። ብዙ ነገር ይጠብቃቸዋል ወደፊት፣ ብዙ ኃላፊነት አለ። በጣም ከባድ ነው እና
በዚህ መንገድ ባይሆን መልካም ነው ብዬ አስባለሁ። የእውነት ነው የምላችሁ፣ ምንም ብንላይ በመልካም ብንለያይ መልካም ነው ብዬ አስባለሁ። ሁለተኛ ነገር ደግሞ ሩታ አብርሽን እስከ መጨረሻው ድረስ መፋታት አትፈልግም። እሱ እልህ ስላለባት እሱ እንዲማር ስለፈለገች ምናምን ነው እንጂ እውነት ለመናገር እሷ መታረቅ ትፈልጋለች እንጂ መለያየት አይፈልጉም። እርግጠኛ ሁኜ የምነግራችሁ ማለት ነው። የእውነት ለወደፊት ታዩታላችሁ። መልሰው ይገናኛሉ። እነሱ እንደዚህ ነገሮችን እያንዛዙ የሚያስረዝሙት አንደኛም ለስራም ስለሆነ፣ ሁለተኛ ደግሞ ውስጥ ለውስጥ ይታወቃሉ፣ ይፋቀራሉ እና ነገ ከነገ ወዲያ እንደሚገናኙ እርግጠኛ ሁኜ ነው የምነግራችሁ። ግን ደግሞ በመሀል እኔ ከሩታ ቅር ያለኝ ነገር ስንጣለን ያው በባለቤቴ ጋር ብጣላ ወይ እሱ ቤተሰቦች ጋር ነው የሚሄደው ወይም እኔ ቤተሰቦች ጋር ነው እንጂ የሚሄደው ጓደኛ ቤት ወይም የሩቅ ዘመድ ጋር መሄድ የለብኝም አይደለ? እንደ እውነት ካወራና እውነት ለመናገር ወንድ ቤት ሄዳ እሷ መቀመጥ የለባትም። ወይም እሱ ቤተሰቦች ጋር መሄድ አለባት ወይም እሷ ቤተሰቦቿ ጋር ነው እንጂ መሄድ አለባት፣ ጎረምሳ ጋር መሄድ የለባትም። ገብቷችኋል አይደለ? ስለዚህ እሷም ጥፋት አለባት። ካሁን በፊትም የነበረውን አይታችኋል። እነ ዳኒ ጋር ተቀምጣ አብርሽ ስንቴ በሰው በጥፊ እንዳስመታችሁ አይታችኋል አይደለ? እንዴት ካሁን በፊት የነበረው በጥፊ የተመታው ስንት የተደበደበው እኮ አለ። አሁንም እንደዛው ነውና ሩታ የምታደርገው ነገር ራሱ ትክክል አይደለም። ብዙዎቻችሁ አብርሽን ብቻ ነው ጥፋት አድርጋችሁ የምታስቡትና በሁለቱ በኩል ካሰብነው የእሷም ጥፋት አለ፣ የእሱም ጥፋት አለ። ገብቷችኋል አይደለ? እሱ ያው ነፂ መታ በዛ ቪዲዮ ያሳየው አክት እሷ ጋር ዘና ፈታ ብሎ ያሳየው ነው እንጂ እውነት ለመናገር እኔ ሩታንም አላቃትም አብርሽንም አላቃትም። ሶሻል ሚዲያ ነው የማያቸው እና ያን ያክል ያደረገው ነገር ለፍች የሚያበቃ አልነበረም። በትንሹ ነገር ነች እንደዚህ አካብደው ከዚህ የደረሱ ማለት ነው። እና ብዙዎቻችሁ ትክክለኛውን በሁለቱም ጎን አገናዝባችሁ ኮሜንት ብትሰጡ እነሱ ይታረቃሉ ብዬ አስባለሁ ማለት ነው። ቤተሰቦቼ ዛሬ እንግዲህ ያየሁትን ይሄን ለማለት ነው የመጣሁት። ሁላችንም ከእንደዚህ አይነት ህይወት ይጠብቀን እግዚአብሔርን። ብንለያይ ራሱ የሰው ሚስጥር ባናወጣ በመልካም ነገር ብንለያይ